ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን የተመሰገነ ይሁን። እኔ ጋር ሰላም እንዳለ እናንተ ጋርም ሰላም እንዲሆን ያው በእግዚአብሔር ስም እመኛለሁና በጣምም ደስ ይለኛል ማለት ነው። አሁን እኔም ማለት የምፈልገው ነገር በዛሬ ቀን የመጣሁት ከዚህ በፊት እንዴት ለምንድነው የጠፋው ጀምረ ለምንድነው እንደዚህ የጠፋው ምናምን ያላችሁኝ ሰዎች በውስጥ የጻፋችሁልኝ ማለት ነው። እርግጥ ለተወሰነ ጊዜ ትንሽ ቀዝቀዝ ብዬ ነበረ፣ ጠፍቼ ነበረ። ከአሁን በኋላ ግን ያው አልጠፋም ማለት እፈልጋለሁ ማለት ነው። ያው ከእግዚአብሔር ጋር ሆኖ ማለት ነው። የሆነ ነገር ካላጋጠመኝ በስተቀር ልጠፋ አልችልም እና ያው እናንተም እንዴት ናችሁ ማለት እፈልጋለሁ በድጋሚ ማለት ነው። እና ዛሬ እኔ የምለውና ማስተላልፈው የምፈልገው ምንድነው፣ ያው መጀመሪያ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉኝ፣ ያደረጋችሁ ደግሞ ሼር እና ላይክ ያደረጋችሁ ወደምትፈልጉት ሰው አሳልፉልኝ ማለት እፈልጋለሁ። ከዛ በመቀጠል ደግሞ እኔን ለምሳሌ እኔ እንደ ሰው በመሆኔ መጠን ሰው መውደድ አለብኝ፣ ማክበር አለብኝ። ሁላችንም ያው መውደድና ማክበር አለብን ነው የምለው ማለት ነው። በዛሬ ቀን ይዤላችሁ የመጣው ትልቁ ነገርም ደግሞ ማለት ነው እኛነታችን እናውቀዋለን። አሁን ይሄ ደግሞ ምን ማለት ነው ልትሉ ትችላላችሁ። እኛናችን ለምሳሌ እኔን ራስን እኔን መሆንን እናውቀዋለን ነው ወይ ማለት ነው የፈለኩት ማለት ነው። ዛሬ እንዴት መሰላችሁ፣ እኔ አንዳንድ ጊዜ የሆነ ጊዜ ላይ ማለት ነው ስራ ቦታ ቆይቼ እየመጣሁ ያለ መንገድ ላይ ስደርስ እየተጓዝኩ ያለ ቶሎ ፈጥኜ እኔ ወደ ቤት መግባት ነው የምፈልገው የነበረ። ከዛ እንዳሰብኩት ወደ ቤት በሰላም እየገባሁ ያለው መንገድ ላይ ስደርስ አንተ እከሌ ሰላም ነህ ምንድነው ሰላም አትለንም እንዴ አልኩት አለኝ ማለት ነው። ከዛ እኔ ስላላወቅኳችሁ ነው አንተን እንደ ጓደኛዬ ወንድሜ እንዴት ነው አልኩት። ግን ከዛ ጭንቅላቴ በዛ ሰዓት ላይ የመጣልኝ ምንድነው እኛ ሰዎች ነን፣ እንዴት ሰው ስላወቅነው ብቻ ሰላም ነህ እንዴት ነህ ማለት አይደለም የምንችለው። ሁሉም ሰው በመሆኑ ብቻ በእግዚአብሔር አምሳያ እንደተፈጠርን እኛም ሁላችንም ሰው ነን፣ ሰላም ነን እንዴት ነህ ማለት ነው የምንፈልገው ነው እንጂ እኛ ላይ መድረስ ማንፈልገው ነገር ሌላ ሰው ጋር መድረስ ሊደርስበት የምንፈቅድበት እንትን የለም ማለት ነው። እናም ከዛም እኔ በዛ ሰዓት ላይ ራሴን ወቀስኩ። ለምንድነው እኔ እንደዚህ ያልኩት? በዛ ሰዓት ላይ እንዴት አደራችሁ ወይ እንዴት አመሻችሁ ማለት ምን አልከፍልበት አልመነዝርበት እና ለምንድነው እንደዚህ ማለት ብዬ እንትን አልኩና ከዛ በኋላ አሰብኩትና ይሄ ነገር ግን እኔ ብቻ ላይ ነው የሚደርሰው ሌላ ሰው ሲደርስ ሊሆን ይችላል ወይ ከስተቱ ሊማርበት የሚችለው ነው ብዬ ነው ወደ እናንተ ያመጣሁት ማለት ነው። በመቀጠል ደግሞ ማለት ነው እኛን ማለት ነው ኢትዮጵያውያን ስንባል ያው በጣም እየተከበርን የተወደድን በሃይማኖታችን በሃይማኖት ሳይከፋፈል በዘር ሳይከፋፈል ሳይለይ አንድ ቤተሰብ ነን ማለት ነው። እኛ ግን በጊዜ አድርጎትና እንደኛ በኃጢአታችን የምንሰራው ቅጣት ከዛ ደግሞ በጊዜውም ሁኔታ ደግሞ በአሁን ሰዓት ላይ ብዙ ነገር አለና ማለት ነው። በዚህ ላይ ግን እኛ ባንሳተፍ ይሻላል። ለምሳሌ ከኔም ልጀምረው የምፈልገው ነገር ምንድነው አንተ እንደዚህ ነህ፣ አንቺ እንደዚህ ነሽ ማለት ባንል ይሻላል። ሁላችንም እንደሰው ብቻ የአብርሃምና የሳራ ነን ብለን እኛን የአዳምና የሔዋን እንደመሆናችን መጠን ማለት ነው እኛን ሁላችንም በእንደዛ ብለን ነው ማሰብ ያለብን ማለት ነው የምፈልገው ማለት ነው። እና አሁን አንዳንድ ጊዜ ለራሱ ማለት አማርኛ ላልችል እችላለሁ፣ ግን ያው ትንሽ ቢጠፋኝም ራሱ እናንተ ደገፍ አድርጉኝ ማለት ነው። ምክንያቱም ያው የሀገሬ ቋንቋ ከሆነ ድረስ መቻልና መለማመድ አለብኝ ማለት ነው፣ ግዴታ ስለሆነ ማለት ነው። እንግዲህ በአንድ ቋንቋ ሰው መኖር አይችልም መቼስ የሆነ ቦታ ላይ ሄዶ ራሱ መኖር ይችላል እና በቋንቋው ማሳደግ ግዴታ ነው ብዬ ነው እንጂ አንዳንዶች ላልሰማችሁ ይችላል፣ ግን ትንሽ ይቅርታ ማለት እፈልጋለሁ ማለት ነው። ከዛ እኔ በመቀጠል የምለው ነው በአሁን ሰዓት ላይ የትም ሀገር ውስጥ እንደ ድሮ ኢትዮጵያ አይደለችም፣ እርግጠኛ ነኝ። እኔ እንደማስበው ብቻ ሳይሆን በተግባራው እውን የሆነ ነገር ነው። ግን ትልቋን ኢትዮጵያ ማድረግ የምንፈልገው ግን እኛን አንድ ስንሆን ነው። በሃይማኖት ሳንለይ፣ በብሔር ሳንለይ፣ በጎሳና በምናምን ሳንለያይ ከሆነ ሁላችንም ያው ነገ ጠዋት ጥሩ ቦታ ሆነን እኛም ጥሩ ሰው ሆነን ማለት ነው ያው ደስተኛ ሆነን እንኖራለን። ማንኛውም ሰው እኮ ብር ደስታ ያደርገው
ደስታ የሚያደርገው ፍቅር ነው። ደስታ የሚያደርገው መውደድ ነው። ደስታ የሚያደርገው ደግሞ በቃ የራሱን እየሰራው ውጤት ነው እንጂ ሌላ አይደለም። እና በእንደዚህ ላይ ሆነን እኛም ራሱ በተለይ አንዳንዶቻችን ያለን ማለት ነው ወንድሜ ላይ የማይደርስ ነገር ለሌላ ሰው ወንድም አታድርጉ፣ እህታችሁ የማይደርስ ነገር የሌላ እህት እንዲደርስ አታድርጉ፣ እናታችሁ የማይደርስ ነገር የሌላ እናት እንዲደርስ ነገር አለማድረግ። በቃ ፍጹም በቃ አንተ ላይ እኔ ላይ የማይደርስ ነገር የማልፈልገውን ነገር ሌላ ሰው ማድረስ የለበት። በእርግጥ እኔ ከእናንተ በላይ አውቄ አይደለም። ስህተት ያስተምርሃል። አንዳንድ ጊዜ የሆነ ችግር የሆነ አደጋ ይደርሰና ያተርፋል። ያ የሚያተርፍ ለምንድን ነው? ወይ ለንስሐ ነው ወይ ከስህተት ደግሞ ልትማርበት ነው። ከሁለቱ አንድ ነው። እኔም ደግሞ ያው ከእናንተ በላይ አውቄ ሳይሆን ለቀጣይ በቃ እናንተን የምትደርሱበትን ነገር አሁን ለምሳሌ ለረጅም ጉዞ ስትጓዝ አጭር ጉዞ አልፈ ነው እንግዲህ እንጂ መጀመሪያ ረጅም አይደለም የምታገኘው፣ አጭር ነው የምታገኘው መጀመሪያ። ያ አጭር ስታልፈው ግን ብዙ መሰናክል ሊኖረው ይችላል። ያ ነገር አልፈዋል። ምንድነው የሚባለው? የወጋ ቢረሳ የተወጋ ይረሳ የሚባል ነገር አለ ማለት አንዳንድ ጊዜ ማለት ነው። የሆነ ሰው ይመታህና እሱ ያው ረስቶት ሊሆን ይችላል። ከጊዜ በኋላ ግን አንተ ታስታውሰዋለህ። ያው እንደዚህ ነው። እኔም እናንተ ላይ መጥፎ ነገር ከሰራው ነገ ጠዋት የወጋ ቢረሳ የተወጋ ይረሳም የሚባል ነገር እኔ በረሳው ራሱ እናንተ ምንም ነገር አትረሱት። ለዚህ መፍትሄውም ደግሞ ማለት ነው እኛ ባለን ሃይማኖታችንም ተስማምተን መኖር፣ እንደ ኢትዮጵያውነት ትልቋን ማሰብ። በቃ ነገ ጠዋት ሁሉም በቃ አሁን ለምሳሌ ማለት ነው ድሮዎች የድሮ አባታችን ሲነግሩና ማለት ነው እኔ በዛ የድሮ እድሜ የለኝም፣ ግን የድሮ ሲነግሩና እነሱ ግን ደርግ ማለፈ ግን ኢትዮጵያ እየቀጠለች ነው። ኢህአዴግ መጣ ግን ኢትዮጵያ እየቀጠለች ነው። ብዙ ነገር በቃ ሰው ያልፋል፣ ግን እንደ ሀገር ግን ትቆያለች። እኛም ደግሞ ያን ጊዜ ነገር አልፎ ደግሞ ነገ ጠዋት የኛን ሀገር ትሆን ትችላለች ማለት ነው። እና እኛን ግን ለጊዜው ግን ባንቀያየምና ባንረባበሽ ይሻላል ማለት ነው። እኛን የምንፈልገውን ነገር እግዚአብሔር እሱ ያውቃል። አለመጨነቅ በቃ አለመጨነቅ። እኔ ለምንድን በአሁን ሰዓት ላይ ብር የለኝም፣ እኔ በአሁን ሰዓት ላይ እንደዚህ የለኝም፣ እኔ ቤት አልገዛሁም፣ እኔ ትዳር አላደረኩም። ትዳር እኛ አይደለም የሚሰጥን፣ እኛ አይደለም የምንፈልገው፣ እኛ እናስበዋለን፣ እግዚአብሔር ያሟላዋል ማለት ነው። እና ለዛሬ ስላዳመጣችሁኝ በጣም አመሰግናለሁ። እና በቀጣይ ፕሮግራም እንደዚህ እንገናኛለን ማለት ነው። በመቀጠልም ሼር ኮፕልን እያደረጋችሁ ወደምትፈልጉት ነገር አድርሱልኝ። ከዛ ሰብስክራይብ እያደረጋችሁ በቃ የኔ ሐሳብ ጠቃሚ ነው የምትሉት ከሆነ ደግሞ ወደምትፈልጉት ሰውን ማለት ነው ላይክ ሼር እያደረጋችሁ ወደ ሁሉ ቦታ አድርሱልኝና እስቲ እኔም ደግሞ የተሳሳትኩት ነገር ካለ በዚህ ነገር አስተካክል የምትሉኝ ነገር ካለም ደግሞ ይብን ደግሞ ከቀረጻው ነው እና አሁን ቤተውኝ ነው የሚቀረጸው ማለት ነው። ከቀረጻው ነው ከአንዳንድ ነገር ነው። በዚህም ራሱ እንደዚህ አስተካክል በእንደዚህ ነው በሉኝና ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ከእናንተ ጋር ይሁን። መልካም ምሽት ይሁንላችሁ። የነገ ሰው ይበለን። ደህና ደሩ። አመሰግናለሁ።